ሰላም ጤና ይስጥልን ውድ የዲጂታል ቲቪ ቤተሰቦች ሰላማችሁ በያላችሁበት ይብዛ። በተለያየ ጊዜ በኤችኤንኤስ እና በዳታቤዝ የሲኦሲ ጥያቄዎችን ወደ እናንተ ሳደርስ ቆይቻለሁኝ። በዛሬው ዕለት ደግሞ በተለያየ ፓርት የተሰሩትን ለእናንተ ሳመራይዝድ አድርጌ ለማቅረብ መጥቻለሁ ማለት ነው። ከመጀመሪያው እስከ መጨረሻው ድረስ በጥሞና እንድትከታተሉ ስል ከወዲሁ እጠይቃለሁኝ። ስለዚህ አብዛኛውን ጊዜ የተለያዩ ፕሮጀክቶች ነው የሚሰጡት። ነገር ግን ከነዛ ፕሮጀክቶች መካከል አንዱን ሙሉ ሳመራይዝድ የሆነውን እናያለን ማለት ነው። ስለዚህ የመጀመሪያው ፕሮጀክት ሶፍትዌር ኢንስቶል ከማድረግ ጋር የተያያዘ እና አፕሊኬሽኖችን ሶፍትዌሮችን ኢንስቶል ከማድረግ ጋር የተያያዘ ነው። ሁለተኛ ከፐርፎርማንስ ሜንቴናንስ ፎር ሜንቴናንስ እና ኔትወርክ ቱሎችን ከማውጣት አንፃር የተያያዘ ነው። ሶስተኛ ስለ ዲዛይን ማድረግ ፕላን ማድረግ ጋር ኢንፍራስትራክቸሮችን ማውጣት ጋር የተያያዘ ነው። በአራተኛ ደረጃ እና መጨረሻው ሰርቨር ኮንፊገር ማድረግ ጋር የተያያዘ ጥያቄው ይመጣል ማለት ነው። ስለዚህ አብዛኛውን ጊዜ እነዚህ መሰረታዊ የሆኑ አራት ፕሮጀክቶች ይኖራሉ። እነዚህን ከዚህ ቀደም በተለያየ ፓርት ስለሰሩላችሁ አሁን ግን አንድ ላይ መርጅ አድርጋችሁ እንደ ሰመራይዝድ ለማየት እና ለመስራት እንዲያመቻችሁ ስለ ወደዚህ ያመጣሁትኝ። ስለዚህ በአጠቃላይ አራት ፕሮጀክት ይኖራሉ። ስለዚህ ከአራቱም ፕሮጀክት በእያንዳንዳቸው ታስክ ይኖራል። እያንዳንዱ ታስክ ደግሞ አብረን ምንዳቸው የሚለውን አብረን እናያለን ማለት ነው። ስለዚህ የመጀመሪያው ፕሮጀክት ታስክ ዋን ፎርማት ዘ ኮምፒውተር ዊዝን ዊንዶውስ ሰርቨር 2008 ኦር አበብ የሚል አለ። ስለዚህ እንደሚታወቀው ኤችኤንኤስ ሌቭል 4 ከሆነ ሰርቨር ፎርማት ማድረግ አለ፣ ኮንፊገር ማድረግ። ስለዚህ ይሄኛው ሞጁል ሰርቨር ፎርማት ከማድረግ ይጀምራል ማለት ነው። ስለዚህ 2008 ወይም ከዛ በላይ የሆነ ኦፕሬት ሲስተም ያስፈልገናል። ስለዚህ እንደምታያቸው ከ2008 አርቱ እስከ 2025 የሚል አለን። ግን አብዛኛውን ጊዜ የሚመጣ ወይ 2008 ነው ወይ 2012 ነው። ከዚህ ቀደም ስለነገርኳችሁ ማለት ነው። እሱን ማየትና መጠቀም ያስፈልጋል ማለት ነው። በሁለተኛ ደረጃ አፕሊኬሽን ሶፍትዌር ኢንስቶል ማድረግ ነው። ከነዚያ መካከል ኦፊስ በካስተማይዝ ኢንስቶል ማድረግ ሊሆን ይችላል፣ ወይም ደግሞ እነዚህን ከአሉት ከ2007 በላይ ያሉትን ኦፊሶችን ኢንስቶል ማድረግ ሊኖር ይችላል ማለት ነው። ኦር አለ። ሌላኛው አፕዴት አንቲቫይረስ ነው። አንቲቫይረስ ኢንስቶል ካደረጋችሁ በኋላ አንቲቫይረስ አፕዴት ማድረግ ያስፈልጋል ኦር አለ ማለት ነው። የዚህ አንደኛው ሞጁል ይሄ በአጠቃላይ አንዱ ሞጁል ላይ ያለ ነው። ስለዚህ አንቲቫይረሶችም ከካስፐርስኬ አንስቶ የተለያዩ ሶፍትዌሮች ወር ደግሞ አንቲቫይረስ ይመጣሉ። አብዛኛው ጊዜ ግን የምንጠቀመው አቫስት ወይም አካፊ ነው። ስለዚህ እነሱን ማየት ይጠበቅባቸዋል ማለት ነው። ሌላኛው ታስክ ምንድነው? ከወርድ ጋር የተያያዘ ነው። ዴቨሎፕ ዮር ኬቦርድ ስኪልስ፣ ኬቦርድ ስኪላችንን ሊፈትን የሚችል ጥያቄ አለ። ስለዚህ ይሄኛው ጥያቄ ሙሉ በሙሉ ያለ ነው። ስለዚህ ይችን ፎርማት የምትመለከቷትን ፎርማት ሌተር ኦር ደብዳቤትን ሙሉ እሷን አስመስሎ መጻፍ ስላለ ወርድ ጋር የተያያዘ ጥያቄ አለ ማለት ነው። ስለዚህ እሱንም አብሮ መያዝ ይጠበቅባቸዋል። ሌላኛው ታስክ ካልኩሌት ኤምፕሎይ ፔሮልስ ኦን ስፕሪሽን ነው። ኤክሴል በመጠቀም ኤምፕሎይ ፔሮል ሲስተም መስራት ነው። ለፔሮል ሲስተም ደግሞ የሚያስፈልጉ ነገሮች ይኖራሉ። ስለዚህ ፕሪ ሪኩዌስቶች ይኖራሉ ማለት ነው። ስለዚህ በዚህኛው ቴብል መሰረት ፕሪ ሪኩዌስቱን ተጠቅመን ካልኩሌት ማድረግ ነው። ያ ማለት ኢንካም ታክሱን፣ ፔንሽኑን፣ ቶታል ዲዳክሽን እና ኔት ሳላሪ ካልኩሌት ለማድረግ የምንጠቀማቸው ጊቭኖች አብረው ላክ እንደዚህ ታክስ ኢንፎርሜሽን ይሰጠናል። በተመሳሳይ ደግሞ የታክስ ሬቱ ሬንጁ ከዚህ እስከዚህ ነው እና ዲዳክሽን አብሮ ይሰጠናል ማለት ነው። በዚህ መሰረት ከላይ ያለውን ኤክሴል ተጠቅመን መስራት እንደሚጠበቅብን ያለ ካልኩሌሽን ስለሆነ እሱን ማየት ያስፈልጋል። በተግባር ይሰራ ካላችሁ ደግሞ ከዚህ ቀደም ስለሰራሁት እዛ ላይ ያለውን ማየት ትችላላችሁ፣ ወይ ደግሞ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ ከሱ ጋር መመልከት ያስፈልጋል ማለት ነው። ሌላኛው ፕሮጀክት ታስክ 5 ነው። ክሬት ዳታቤዝ አፕሊኬሽን ኦር ኤምኤስ አክሰስ ነው። ስለዚህ ኤምኤስ አክሰስ ላይ የሚሰራ ጥያቄ ይኖራል ማለት ነው። ስለዚህ ዳታቤዙ እንደምትመለከቱት ኦኦሲኤኤ ብራንች የሚል ዳታቤዝ ክሬት ይደረጋል። ከዚህ ቀደም ስለሰራው እሱ ጋር ማየት ያስፈልጋል። ስለዚህ አሰስመንት ፎልደር ላይ ያስገቡት የሚል ታስክ ይኖረዋል። በአጠቃላይ ደግሞ ክሬት ስታደርጋቸው አዳማ፣ አምቦ፣ ጭሮ፣ ፊንፊኔ፣ ጅማ፣ ነቀምትና ሻሸመኔ የሚሉ ቴብሎች ይኖራሉ። እነሱ ቴብሎች ደግሞ የሚያስፈልጋቸው አትሪቢዩት እዚህ ተቀምጧል። በእነዚህ መሰረት አጠቃላይ ቴብሉን መስራት እንደሚጠበቅብን የሚያሳዩ ነገሮች አሉ። እነሱን መስራት ያስፈልጋል። በተጨማሪ ደግሞ ታስክ 6 ጋር ሪከርድ ክላይንት ሳፖርት ሪኳየርመንት ነው። ኦር ሰርቪስ ሌቭል አግሪመንት የሚል ነው። ኬስ ስተዲ ይሰጣል ኦር ሴናሪዮ ይሰጣል ማለት ነው። ያን ሴናሪዮ ካነበብን በኋላ እነዚያ ሰዎች የሚፈልጉትን ነገሮች እና ከእያንዳንዱ ባለሙያው ከአይቲ ባለሙያ ጋር የተያያዙ ጥያቄዎች ይመጣሉ። ስለዚህ
አይቲ ባለሙያ የሚሰራውና የማይሰራው በስምምነቱ መሰረት ምንድን ነው? ስለዚህ እሱን መስራት ይኖረዋል ማለት ነው። ስለዚህ በተጨማሪ ደግሞ ክላያንቱ ሪኩዌስት ያደረጉበት ይኖራል። በኢሜል ሊሆን ይችላል፣ በአካል ሊሆን ይችላል፣ ፋክስ ሊሆን ይችላል፣ ኦር ቴክስት መላክ ይችላል። በተለያየ ምክንያት መንገድ ልከው ሊሆናል። ያንን ሪከርድ ማድረግ ያስፈልጋል ማለት ነው። ይህን ካየን በኋላ የምትሰራው ታስክ ምንድን ነው? ሪከርድ ኦል ዘ አፕ ሪኳርመንትስ ኢን ዘ ፎርም ኦፍ ቴብል፣ በቴብል አማካኝነት ሪከርድ አድርጉ ነው። ስለዚህ ሪከርድ ማድረግ ያስፈልጋል። ከዛ ፕራዮሪታይዝ ማድረግ ነው። በቅደም ተከተል ስራዎችን ማስቀመጥ በቀላል በከባድ ወይም ደግሞ አስቀድሞ የሚሰራ የማይሰራ በማለት ከዛም በኋላ ደግሞ ከሰሩ በኋላ በአይቲ ስፔሻሊስት ሊሰራ የማይችሉትን እስካሌት እንላለን ማለት ነው። ስለዚህ ይህንን ዲፔንድስ ኦን ዘ ፕሮብለምስ ዌዘር ኢዚ ኦር ሃርድ ኦር ክሪቲካል ኢሹ የሶልቭ ፈርስት ኦር ኖት ኢቲሲ በሚል እስካሌት አድርገን እናስቀምጣለን የሚል የሪኳርድ ጥያቄ አለ። ኦር ደግሞ ሰርቪስ ሬዝ አግመንት እሱንም ማየት ያስፈልጋል ማለት ነው። ታስክ ሰበን ላይ አድ ፕሪንተር ነው። ማኑዋሊ አድ ፕሪንት ታደርጋላችሁ። ስለዚህ ፕሪንተሩን አድ ካደረጋችሁ በኋላ ከላይ ያሉትን ኤክሴል ሊሆን ይችላል፣ ወርድ ሊሆን ይችላል፣ ፕሪንት አድርጋችሁ ለአክሰሰሩ ማሳየት ያስፈልጋል ማለት ነው። ዘን ፕሮጀክት ቱ ጋር ፐርፎርም ሜንተናንስ ኤንድ ኢምፕሊሜንቴሽን ኦን ኔትወርክ ቱል ፕራክቲስ የሚል ፕሮጀክት ይኖረዋል። ስለዚህ በሱ ስር ላይ የመጀመሪያው ታስክ የሚሆነው አፕላይ ኤንድ ዲሞንስትሬት ሜንተናንስ ፕሮሲጀር ነው። አብዛኛውን ጊዜ ሊስት ሜንተናንስ ፕሮሲጀርስ ሜንቴን የምናደርጋቸው ፕሮሲጀር ሊስት ማድረግ፣ ሊስት ሰም ሴፍቲ ቱልስ ሜንቴን ስናደርግ የምንጠቀምባቸው ሴፍቲ ቱሎችን ሊስት አውት ማድረግ፣ ዜን ሊስት ካደረግን በኋላ ጥቅማቸውን አብሮ መግለጽ፣ ለአክሰሰሩ ዲስክራይብ ማድረግ መግለጽ መቻል የሚል ጥያቄ ይኖራል ማለት ነው። ሌላኛው ታስክ ቱ አይደንቲፋይ ኮምፒውተር ሲስተም ዩኒት ኮምፖናንትስ ኤንድ ዩዝስ። አይደንቲፋይ ሲስተም ዩኒት ኮምፖናንትስ፣ አይደንቲፋይ ዩዝ ኦፍ ሰም ኮምፖናንትስ፣ ካሉት ኮምፖናንቶች መካከል አይደንቲፋይ እናደርጋለን። እነዚያን አይደንቲፋይ ያደረግናቸውን ኦር ሚስ ያሉትን ከለየን በኋላ ጥቅማቸው ምንድን ነው የሚለውን በተመሳሳይ ለአክሰሰሩ ማሳየት ይጠበቅብናል ማለት ነው። ሌላኛው ጥያቄ ታስክ ስሪ አይደንቲፋይስ ኔትወርክ ሃርድ ቱልስ ኤንድ ዩዝ። ሃንድ ቱሎችን አይደንቲፋይ እናደርጋለን። በተመሳሳይ ጥቅማቸውን ለአክሰሰሩ እናገራለን። ታስክ ፎር አይደንቲፋይ ቤዚክ ኔትወርክ ፕሮብለምስ ኤንድ ዜር ሶሉሽንስ። ከኔትወርክ ጋር የተያያዙ ሊነሱ የሚችሉትን ቤዚክ የሆኑ ችግሮችን እንጠቅሳለን። በተመሳሳይ ፖሲብል ሶሉሽኖችን አይደንቲፋይ እናደርጋለን። ይሄኛው በኦራል የሚጠየቅ ከሆነ በኦራል እዚያው በሃንድ ቱሉ በተሰጠን ጋይድላይን መሰረት አይደንቲፋይ እናደርጋለን። የሚጻፍ ከሆነ ደግሞ ጽፈን እንቆይና ለአክሰሰሩ አይደንቲፋይ እናደርጋለን እናገራለን ማለት ነው። ታስክ ፋይቭ ክሬት ኤንድ ሾው ዘ ፕሮክሲ ሰርቨርስ አድሬስ ኦን ዮር ኮምፒውተርስ። ስለዚህ ፕሮክሲ ሰርቨር የሚባለውን ከከፈትን በኋላ አድሬሱ ይሄ የምትመለከቱት ይሆናል ማለት ነው። ዜና ፖርት ናምበሩ ይህን እናስቀምጣለን። ይህን ካስቀመጥን በኋላ ሴቭ አድርገን ለአክሰሰሩ ማሳየት መቻል አለብን ማለት ነው። ሾው ዊች ስክሪንሹትስ ኤንድ ሴቭ ኦን ዘ ዲስክቶፕ። ስለዚህ ኮንፊገር አድሬሱን ፕሮክሲ ሰርቨር ኮንፊገር ካደረግን በኋላ ስክሪንሹት አድርገን ዲስክቶፕ ላይ አሰስመንት ፎልደር ጋር አስቀምጠን እንቆያለን። ዘን እናሳያለን ማለት ነው። ዘን ኮንፊገር ዘ ላን ዊዝን ዘ ክላስ ኤ አይፒ አድሬስ ማኑዋሊ ሾው ባይ ስክሪንሹት ኤንድ ሴቭ ባይ ክላስስ። ዘሴም ስትሩ የፈለጋችሁትን ክላስ ኤ ከሆኑት አይፒ አድሬሶች መካከል ሊስት አውት ካደረጋችሁ በኋላ ስክሪንሹት አድርጋችሁ አሰስመንት ፎልደር ላይ ያስቀምጣችሁ በተመሳሳይ ባይ ክላስ ስሙ ክላስ የሚል እናስቀምጣለን ማለት ነው። እሱን ለአክሰሰሩ በተመሳሳይ ማሳት ይጠበቃል ማለት ነው። ፕሮጀክት ስሪ ዴቨሎፕ ፕላን ኤንድ ዲዛይን ኔትወርክ ኢንፍራስትራክቸር። ይሄ ሰፋ የሚል ጥያቄ ሊኖር የሚችልበት ሌብል ፎርም መሆኑንም ሊፈትን የሚችል ጥያቄ እዚህ ጋር ይኖራል ማለት ነው። ከፕላን ጋር ዲዛይን ካራጋ ኔትወርክ ኢንፍራስትራክቸር ሊስት አውት ማድረግ፣ ሃርድዌር እና ሶፍትዌር ሪኳርመንት መያዝ፣ እነሱን በአጠቃላይ የያዘው ፕሮጀክት ስሪ ነው ማለት ነው። ስለዚህ ይሄን ለመስራት የመጀመሪያ ስራ የሚሆነው ሲኒያሮ ይሰጣል። አንድ ካምፓኒ እንደዚህ መስራት ይፈልጋል። ሃርድዌር ኦር ደግሞ እንደዚህ አይነት +5 +6 ይህን ያህል ሪኳርመንት ይፈልጋል። ቲቪ ይፈልጋል፣ ዋይፋይ ይፈልጋል፣ ሌሎችንም ሪኳርመንቶችን ጠቅሶ ሲኒያሮ ይሰጠናል። ያን ሲኒያሮ አናላይዝ አድርገን ካወጣን በኋላ የሚያስፈልጉትን ሃርድዌር እና ሶፍትዌር ሪኳርመንት እናወጣለን ማለት ነው። ያን ካወጣን በኋላ ታስኮቹ የሚሆኑት የመጀመሪያው ፕሪፔርድ ፕሮጀክት ፕሮፖዛልስ ከቨር ፔጅ ዊዝን አፕሮፕሪየት ታይትልስ ሴቭ ዘ ፕላን ባይ ፕሮፖዛል ኦን ዲስክቶፕ አንደር አሰስመንት ፎልደርስ ዘ ከቨር ፔጅስ ሹድ ኢንክሉድስ ታይትል ኦነር ሎኬሽን ኦፍ ዘ ፕሮጀክት ሁ ፕሪፔርድ ዘ ፕሮፖዛልስ ኤንድ ዴት ኦር ይር ኦፍ ቪዚቢሊቲ የሚሉትን ከቨር ፔጅ ጋር እናስቀምጣለን። ስለዚህ ፕሮጀክት ፕሮፖዛል እናዘጋጃለን። ስለዚህ እነዚህን ነገሮች ማካተት ይኖርባቸዋል ከቨር ፔጅ ላይ። ሌሎችን አብራችሁ ማስተካከል ያስፈልጋል ማለት ነው። ዘን
ከዚህ ታስክ ቱ ላይ ስታብሊሽ ፌዝ ኦፍ ዘ ፕሮጀክት ነው። አብዛኛውን ጊዜ የተሰራ ስለሆነ እሱን ሪፈር ማድረግ ትችላላችሁ። ኦር ዲስክሪፕሽን ላይ ስለማስቀምጠው ቪዲዮውን መለስ ብላችሁ ማየት ትችላላችሁ ማለት ነው። እዚህ ጋር እንደ ሰማሪ ስለሆነ እያየን ያለው ማለት ነው። ስለዚህ ፌዝ ኦፍ ዘ ፕሮጀክት አክቲቪቲ ኦን ኢች ፕሮጀክትስ ዱሬሽን፣ በእያንዳንዱ አክቲቪቲ ሊፈጀው የሚችለውን ዱሬሽን፣ ከዛ እያንዳንዱን አክቲቪቲ ሊሰራው የሚችለው ሪስፖንስብል በዲ ማን ነው፣ ዘን ለእያንዳንዱ ኢምፕሎያቢሊቲ ፔመንት ሪስፖንስብል በዲውን ፔመንቱ ምንድን ነው የሚለውን አይደንቲፋይ እናደርጋለን። እዚህ አብዛኛውን ጊዜ ወደ 8 የሚደርሱ ፌዞች አሉ። ለእያንዳንዱ ፌዝ ደግሞ የራሱ አክቲቪቲ አለ። ማለትም ከፕላን አንስቶ እስከ ሳሚሽን ድረስ ያሉትን ፌዞችን መጥቀስና ኢምፕሊመንት ማድረግ ያስፈልጋል ማለት ነው። ሌላኛው ታስክ ሃርድዌር እና ስፔሲፊኬሽን ኦፍ ዘ ፕሮጀክት፣ ሃርድዌር ስፔሲፊኬሽኑን ማውጣት ነው። በሲኒየሩ መሰረት ሃርድዌር ስፔሲፊኬሽኑን ማውጣት ዊዝ ኮስትስ፣ ለእያንዳንዱ ኮስት ማውጣት ያስፈልጋል። እዚህ ጋር ቴብሉ ከተሰጠ ቴብሉ ተሰጠ ነው። ካልሰጠ ግን አንድ ሃርድዌር ሊገልጻቸው የሚችለውን ስፔሲፊኬሽን ማውጣት፣ ላይክ ሃርድዌር ኔሙን ሊሆን ይችላል፣ ስፔሲፊኬሽኑን ሜጀር የሚደረግበትን ኮስት ሊሆን ይችላል፣ ዩኒት ፕራይስ ሊሆን ይችላል፣ ዘሴሚስትሩ ኳንቲቲውን ማውጣት ይጠበቃል ማለት ነው። ስለዚህ እነሱን ሃርድዌር ስፔሲፊኬሽን ጋር የተሰራ ስላለ እሱ ማየት ያስፈልጋል። ሌላኛው ሶፍትዌር ስፔሲፊኬሽን ዘሴሚስትሩ ከላይ ላይ በሲኒያሮ መሰረት ኔትወርኩን ለመዘርጋት የሚያስፈልጉ ሶፍትዌሮችን ሊስት አውት ማድረግ እና ማስቀመጥ ይጠበቅባቸዋል ማለት ነው። ኮስት ያላቸው ኮስቱን ትገልጻላችሁ፣ ፍሪ ከሆነ ደግሞ ፍሪ እንዳለ ማለት ነው። ዘን ታስክ 5 ላይ ዲተርማይን ዘ ቤስት ፊት ቶፖሎጂ ፎር ዘ ፕሮጀክትስ፣ አብዛኛውን ጊዜ የምናውቃቸው ሁለት አይነት ቶፖሎጂዎች አሉ። ያ ማለት ስታንዳርድ እና ሃይብሪድ። ከስታንዳርዱ አራቱ ማለት ነው። ከአራቱም ደግሞ ሃይብሪድ መርጅ የሚደረጉ ሁለቱና ከዛ በላይ ሆኖ ስታንዳርድ ክሬት ሲደረግ ሊፈጥሩ የሚችሉትን ሃይብሪድ ልንጠቅስ እንችላለን ማለት ነው። ስለዚህ ከሲኒያሮ ተነስተን ለዚህ ሲኒያሮ ለዚህ ካምፓኒ ሊያስፈልገው የሚችለው ቤስት የሆነ ቶፖሎጂ ይህን ነው ብለን መግለጽ ያስፈልጋል። ሌላኛው ፕሪፈር ኢንተርኔት ፕሮቫይደር ዊዝን ሜጋ ኦር ጊጋባይትስ መጥቀስ ይጠበቅብናል ማለት ነው። ከተሰጠን ከሲኒያሮ ጋር መውሰድ እንችላለን። ካልተሰጠን ግን ይህ ያስፈልገዋል የሚል የኢንተርኔት አጠቃቀሙን መጥቀስ ያስፈልጋል ማለት ነው። ታስክ 6 ሎጂካል ኤንድ ፊዚካል ዲዛይን ኦፍ ዘ ፕሮጀክት የሚል አለው። ስለዚህ የመጀመሪያው ፕሪፔር ሎጂካል ኤንድ ፊዚካል ዲዛይን ኒድድ ነው። ስለዚህ ሎጂካል እና ፊዚካሊ አብዛኛው ጊዜ ፊዚካሊ ኢንተርኮኔክት የምናደርግበትን ቪዚዮ በመጠቀም እንሰራለን ማለት ነው። ስለዚህ ከላይ ያወጣናቸውን ሃርድዌር እና ሶፍትዌሮችን ቪዲዮ 2007 ኦር 10 ልንጠቀም እንችላለን። አንዳንድ ጊዜ ደግሞ ሲስኮ ፓኬት ርዕስን ልንጠቀም እንችላለን። እነሱን ተጠቅመን ዲዛይን ማውጣት የሚል ታስክ ይኖራል ማለት ነው። ስለዚህ እሱንም በደንብ አድርጋችሁ ማየት ያስፈልጋል። ከዚህ ቀደምም በቪዲዮ ስለሰራሁት እሱ ጋር ማየት ሪፈር ማድረግ ያስፈልጋል። ታስክ 7 ሜንቴናንስ ኤንድ ባክአፕ ስትራቴጂ ፎር ዘ ፕሮጀክት፣ ፕሮጀክቱን ከሰራን በኋላ የሚያስፈልጉን የባክአፕ ስትራቴጂዎችን መንደፍ ያስፈልጋል። ምክንያቱም ኔትወርኩ ከተዘረጋ በኋላ ፌል ቢያደርግ በምን አይነት መንገድ ሪከቨር ሊያደርግ ይችላል። ሶ መስት ቢ ፕሪፔር ሜንቴናንስ ስትራቴጂ ዘር ፕሪቬንቲቭ ሜንቴናንስ፣ ኮሬክቲቭ ሜንቴናንስ፣ ፕሮአክቲቭ ሜንቴናንስ፣ ሌሎችንም መጥቀስ የሚያስፈልጉትን የሜንቴናንስ አይነቶችን መጥቀስና ዲስክራይብ ያስፈልጋል። ዘን ባክአፕ ስትራቴጂዎችን መጥቀስ ያስፈልጋል ማለት ነው። እነሱን ዶክመንቴሽን ማዘጋጀት። ሌላኛው ታስክ 8 ነው። ክሊያንት ሳፖርት ሜካኒዝም ፎር ዘ ፕሮጀክት፣ ክሊያንቱን ሳፖርት ልታደርጉበት የሚችሉትን። ምክንያቱም ፕሮጀክቱን ከሰራችሁ በኋላ ትሄዳላችሁ። ስትሄዱ ግን ሙሉ ፕሮጀክቱን በምን አይነት መንገድ መስራት እንዲሰራ ሰስተኔብል ሆኖ መስራት የሚያስችል ትሬኒንግ መስጠት ያስፈልጋል። አፍተር ዛት ደግሞ ባይዘር በስልክ መደዋወል ሊሆን ይችላል፣ በአካል በመገኘት ሊሆን ይችላል። ሳፖርት የምናደርግባቸው ሜካኒዝሞችን ገልጸን መጻፍ እና ማስረዳት ይጠበቃል ማለት ነው። የመጨረሻው ፕሮጀክት 4 ነው። ኮንፊገር ኢን ሰርቨር ኤንድ ሞኒተር ኔትወርክ ሴኪሪቲ፣ ከኔትወርክ ሴኪሪቲ እና ከሰርቨር ጋር የተያዙ ሁለት ፕሮጀክት ይኖራሉ እንደ ሳብ ፕሮጀክት ማለት ነው። የመጀመሪያው ኮንፊገር ሰርቨር ነው። ሁለተኛው ደግሞ ኔትወርክ ሴኪሪቲ ነው። ከኔትወርክ ሴኪሪቲ ጋራ ዋየርለስ አክሰስ ፖይንት ይሰጣችሁናል። ኦር ኤድኤስኤል ይሰጥና ስሙን መቀየር እና ፓስዋርድ ማስቀመጥ ነው። ይህንንም በተመሳሳይ ስለሰራላችሁ ከቪዲዮ ጋር ማየት ያስፈልጋል። እዚህ ጋር ለማምጣት የፈለጉት ሁሉንም ፕሮጀክት በአንድ ቪዲዮ አይታችሁ ራሳችሁ እንድታዘጋጁ ለማለት ያህል ነው። ታስክቱ ኢንስቶል አክቲቭ ዳይሬክቶሪ ዊዝን ዮር ኔም ዶት ኮምስ የሚል ወደ ሰርቨር እንሄዳለን። መጀመሪያ ኢንስቶል ያደረግነውን ሰርቨር ኢንስቶል ማድረግ ነው። ስለዚህ ሰርቨር የመጀመሪያው የሚሆነው አክቲቭ ዳይሬክቶሪ ኢንስቶል ማድረግ ነው። ከዚያ ዲኤንኤሱን፣ ከዛም በኋላ ግን ያሉትን እንደ ጥያቄው መሰረት ይሆናሉ። አክቲቭ ዳይሬክቶሪ እና ዲኤንኤስ መጫን ግን ለሰርቨር የመጀመሪያው ፕሪ ሪኩዌስት ኮንፊግሬሽን ነው። አዘርዋይዝ ሰርቨሩ
ኮምፒውተር እንደ ሰርቨር አክት ማድረግ የሚጀምረው አክቲቭ ዳይሬክቶሪ ሰርቪስ ዶሜን ሰርቪስ ዘንድ ዲኤንኤሱን ከጫን በኋላ ስለሚሆን ማለት ነው። ከዛ በኋላ ያሉት ግን እንደ ጥያቄ ነው። ስለዚህ በዚህኛው ፕሮጀክት የመጣላችሁ ዲኤንኤስ ኮንፊገር ማድረግ አለ፣ ዜን ዌብ ሰርቨር ኢንስቶል ማድረግ አለ ማለት ነው። በተመሳሳይ ኢንስቶል ዲኤችሲፒ ኢንስቶል ካደረግን በኋላ ግን አድሬሱን ኢንክሉድ ማድረግ ኤንድ ኤክስክሉድ ማድረግ አለ። ኢንክሉድ ሊሰራ የሚችለውን ሬንጅ ነው። ኤክስክሉድ ደግሞ ከአለው ሬንጅ መካከል እንዳይሰራ የሚከለክል ነው። ኤክስክሉድ በተመሳሳይ በቱ እና በኤንድ ይገናኛል። ቱ ከሆነ ከ7 እስከ 10 ነው። ስለዚህ ከ7 እስከ 10 ያሉ ኤክስክሉድ ይደረጋሉ። ነገር ግን ኤንድ ከሆነች ቱ 3 እና 10 ብቻ ይሆናሉ ማለት ነው። ስለዚህ እዚህ ጋር መጠንቀቅ ያለባችሁ ቱ እና ኤንድ ሁለት ኮንጃክሽን ከተጠቀመ ሬስትሪክት የሚደረገውን አይፒ አድረስ እንዳትሸወዱ ማየት ይጠበቃል ማለት ነው። ታስክ 5 ክሬት ኦርጋናይዜሽንስ ዩኒትስ ኮልድ ስቴት ኦዩ ነው። ቀጣዩ የሚሆነው ዩዘሮችን ክሬት ማድረግ ነው። ዩዘሮችን ክሬት ለማድረግ ደግሞ የመጀመሪያው ስቴፕ ኦርጋናይዜሽን ክሬት ማድረግ ነው። ዜን ግሩፕ ክሬት ማድረግ ነው። ዘን ዩዘሮችን ክሬት እናደርጋለን። ዩዘሮችን ክሬት ካደረግን በኋላ እያንዳንዱን ዩዘር በሚፈለገው ግሩፕ ውስጥ ማስገባት ነው፣ ኦር ሜምበር ማድረግ ነው። ሜምበር ካደረግን በኋላ የተሰጣቸውን እያንዳንዱን ታስክ ኤስ ላይ እንደማለት ነው ሎጊን ታይም ዩዘር ሊሆን ይችላል። በተሰጠ መሰረት ለምሳሌ እዚህ የሎጎን ሃወርስ ሪስትሪክት ማድረግ ከ7 ሰዓት እስከ 11 ሰዓት ሰንዴ እና ሳተርዴይ ይላል። እነዚህን ነገሮች የዩዘሩን ኮንፊግሬሽን እንሰራለን። ነገር ግን ሲኩዌንሱ የሚሆነው ኦርጋናይዜሽን ክሬት ይደረጋል፣ ግሩፕ ክሬት ይደረጋል፣ ዩዘር ክሬት ይደረጋል። ዩዘሩ ክሬት ከተደረገ በኋላ ለእያንዳንዱ ግሩፕ ሜምበር ኦር አባል ተደርጎ ይሰራል። ዜን ለእያንዳንዱ ዩዘር የተሰጠው ፕሪቪሌጅ ኮንፊገር ይደረጋል ማለት ነው። ታስክ 9 ሴት ፕሪቪሌጅ ፎር ዩዘርስ፣ ለእያንዳንዱ ዩዘር ፕሪቪሌጅ መስጠት ነው። ለምሳሌ መሐመድ ኤንድ ማቱ ካኖት ቼንጅ ዜር ፓስዋርድ፣ ፓስዋርዳቸው እንዳይቀይር ነው። ስለዚህ ዩዘር ክሬት ስናደርግ ወደ 4 የሚደርሱ ፕሪቪሌጆች አሉ የሚሰጡ ማለት ነው። ፓስዋርዱን እንዲቀይር፣ ፓስዋርዱን ኤክስፓየር እንዳያደርግ፣ አካውንቱ ዲሴብል እንዳይከፍት የሚያደርግ እነዛን ነገሮች ማድረግ ያስፈልጋል። ለምሳሌ ሀዊና ደጀኔ ፓስዋርዳቸው ዩዘሩ ክሬት ከተደረገ በኋላ ሎጊን ሲያደርጉ ፓስዋርዳቸው እንዲቀይሩ የሚያደርግ ነው። ዘን ሩላር ግሩፕስ ዩዝ ቱ ሼር አሰስመንት ፎልደርስ ክሬትድ ቢፎርስ፣ አሰስመንት ፎልደር ክሬት ያደረግነውን ለሩላር ግሩፕ በሙሉ ሸር ማድረግ የሚል አብሮ አለ ማለት ነው ከፕሪቪሌጅ አንጻር። ታስክ 10 አድ ፕሪንተር ዊዝን ኔምስ ኔትወርክ ፕሪንተር ኦር ሰርቨር ኮምፒውተርስ፣ ይሄ በመጀመሪያ የሰራ ነው ሎካሊ ፕሪንተር አድ ማድረግ ነው። ይሄኛው ደግሞ በግሩፕ ይሆናል ማለት ነው። ስለዚህ ጊቭ ፐርሚሽን ፎር አርባን ግሩፕ ቱ ዩዝ ኔትወርክ ፕሪንተር፣ ሸሪንግ ጋር ስለተያያዘ ነው እንጂ ለአርባን ግሩፕ ክሬት ማድረግ ያስፈልጋል ኦር ሸር ማድረግ። ታስክ 11 ከሰራን በኋላ ለክላይንት ኮምፒውተር ጋራ ጆይን ማድረግ ነው። ስለዚህ ጆይን ዘ ሰርቨር ዊዝን ዘ ጊቭን ዶሜንስ ዘን ሎጊን ቱ ዘ ሰርቨር ፍሮም ክላይንት ባይ ዩዚንግ ክሬት ዩዘርስ። ዋን ኦፍ ክሬት ካደረጋችሁት ከአንዱ ማይዘን በደጀኔ ወይም ደግሞ ሀዊ ኦር ማመድ ኦር ማቱ ሌሎችም ዩዘሮች ክሬት ካደረጋችሁ በእነሱ መግባትና መስራት ያስፈልጋል ማለት ነው። ስለዚህ እነዚህ በአጠቃላይ ያሉት ሰርቨር ላይ ሊመጡ የሚችሉ ጥያቄዎች ናቸው ማለት ነው። ስለዚህ እስካሁን ድረስ ስላዳመጣችሁ ከልብ አመሰግናለሁኝ። ከመጀመሪያው እስከ መጨረሻው ድረስ ያሉትን ፕሮጀክቶች በመስራት ሌቭል 4ን ማለፍ ትችላላችሁ ማለት ነው። መልካም ውሎ፣ መልካም ምሽት፣ መልካም አዳር።